4 ግራም በስንት እየተሸጠ ይገኛል? የአራት ግራም ምንድን ወርቅ ገንዘብ በኪሶ ውስጥ እያለ ዋጋው እንዲቀንስ ይፈልጋሉ ወይስ እሴቱ ጨምሮ የወደፊት ዋስትና እንዲሆንሎት? በአሁኑ ወቅት የብዙዎቻችን መነጋገሪያ የሆነው የወርቅ ገበያ ከዕለት ወደ ዕለት አዳዲስ ሁኔታዎችን እያስተናገደ ይገኛል። በተለይም የኢትዮጵያ የወርቅ ንግድ እምብርት በሆነችው በፒያሳ በአራት ኪሎ እንዲሁም በአካባቢው ገበያው ምን ይመስላል? አሁን ማከማቸት ይበጃል ወይስ መሸጥ? በዚህ ቪዲዮ ስለ ወቅታዊው የወርቅ ዋጋ በተለይ በ4 ግራም የ21 ካራት በስንት እየተሸጠ እንደሚገኝ የገበያው አዝማሚያና በሚገዙበት ሰዓት ደግሞ በፍጹም ሊዘነጉት የማይገባ አራት ወሳኝ ጥንቃቄዎችን አብረን እንቃኛለን። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁን። የፒያሳ የወርቅ ገበያ ወቅታዊ ሁኔታ ምንድን ነው? በገበያ ኮሪደሩ ሲዘዋወሩ የሚታየው በተለይ በአራት ኪሎና በፒያሳ የወርቅ እንቅስቃሴ በጣም ፈጣን ነው። የወርቅ ዋጋ እንደ ካራት መጠኑ እንደ ዲዛይኑ ይለያያል። በአሁኑ ወቅት በገበያው ላይ ያለው አጠቃላይ የዋጋ አቅጣጫ የሚከተለውን ያጠቃልላል። 21 ካራት ወርቅ 1 ግራም ከፍተኛ ፍላጎት ያለው ሲሆን የቅርብ ጊዜ የገበያ ዋጋ ከፍ ብሎ ነው የሚገኘው። በተለይ በመሸጫ ሱቆች የ18 ካራቱንም ስንመለከት 18 ካራት እንደሚታወቀው ለተለያዩ ጌጣጌጦች በብዛት የሚፈለግ ሲሆን ከ21 ካራት አንጻር ደግሞ በትንሹ ዋጋው ዝቅ ብሎ ነው በመሸጥ ላይ የሚገኘው። ሌላው የምናየው የማሰሪያ ዋጋ የሃንድ ክራፍት ኮስት ነው። ከግራም ዋጋ በተጨማሪ በየሱቁ የሚጠየቀው የዲዛይን ዋጋ፣ የላብራቶሪ ክፍያ እንደ ጌጣጌጡ ይለያያል። ዋጋው ታዲያ በ4 ግራም የ21 ካራት በስንት በመሸጥ ላይ ይገኛል ካላችሁ በግራም በ29 ሺህ ወይም ደግሞ በኢትዮጵያ ብር ያው 29 ሺህ ነው። በኢትዮጵያ ብር 29 ሺህ የተለያዩ ዲዛይኖች እየተሸጡ ነው የሚገኙት። በእርግጥ የሀገር ውስጡ ከሆነ ከ27 ሺህ ጀምሮ አለ። የውጭውን ነው የነገርኳችሁ 29 ሺህ እስከ 30 ሺህ በባህሬን፣ በዱባይ፣ በሳውዲ እንዲሁም በጣሊያን አጠቃላይ የውጪ ሱቆች ከ29 ሺህ እስከ 30 ሺህ በግራም እየተሸጡ ነው የሚገኙት። አማካይ 29 ሺህ በ4 ግራም ወርቅ ማለት ነው። ለአንገት ሐብል እንዲሁም በተለያዩ ዲዛይን የሚሆን የወርቅ ዋጋ በ29 ሺህ በአራት ስታባዙት በ116 ሺህ የ4 ግራም ወርቅ ዛሬ ላይ በመሸጥ ላይ ነው የሚገኘው። አንድ ምነግራችሁ ማስታወሻ የወርቅ ዋጋ በቀን ውስጥ እንኳን ይቀያየራል። አይደለም በተለያየ ቀን በቀን ውስጥ በየሰዓታቱ ሊቀያየር ስለሚችል ወደ ገበያው ከማምራታችሁ በፊት የዕለቱን በተለይ የጥሬ ወርቅ ዋጋን ትክክለኛ የባንክ ገበያ ተመንም ማረጋገጥ ተመራጭ ነው። እሱ ብቻ ሳይሆን ምናልባት እኔ ከነገርኳችሁ ዋጋ ዝቅ አድርጎ ወይም ከፍ አድርጎ የሚነግሯችሁ የወርቅ ቤቶች ሊኖሩ ስለሚችሉ ከ4 እና ከ5 ያላነሱ በተለይ ለዚህ ለነገርኳችሁ ዋጋ ትክክለኛ ፊት የሚያደርጉ ዋጋ ሊነግሯችሁ እንደሚችሉ እንዲሁም ወደ አነሱ የሚነግሯችሁ ወርቅ ቤቶች ሂዱ። ነገር ግን በምትገዙበት ሰዓት ላይ ምን አይነት ጥንቃቄ ማድረግ እንዳለባችሁ መጨረሻ ላይ ነግራችኋለሁ። ነገር ግን አሁን ያለው አዝማሚያ ምን ይመስላል የሚለውን ስንመለከት ዓለም አቀፍ የሆኑ የኢኮኖሚ ሁኔታ፣ የሀገር ውስጥ የተለያዩ የምንዛሬ ለውጦች አሉ። የወርቅን ዋጋ በቀጥታ ከሚነኩ ነገሮች መካከል ይጠቀሳሉና በአሁኑ ወቅት እንግዲህ በፒያሳ የሚገኙት ዋና ዋና አዝማሚዎች የመጀመሪያው ሰዎች በአሁኑ ሰዓት ላይ ወርቅን በመግዛት ላይ ነው የሚገኘው። ለምን? ያው እንደ ከለላ ስለሚቆጥሩት ማለት ነው። በሌላ በኩል ደግሞ የብር የመግዛት አቅም በጣም እያነሰ ስለሆነ ገንዘብ የሌላቸው ሰዎችም ስላሉ ከአቅም ከመቀነስ አኳያ ደግሞ የማይገዙም አሉና ገንዘባቸውን ወደ ወርቅ የመቀየር ፍላጎት ያላቸው ሰዎች ግን ይበልጣሉ። ምንም እንኳን አቅም ባይኖራቸው ወርቅን በመግዛት
ነገሮችን ለማለፍ የሚሞክሩ ሰዎች ቁጥር ይበልጣል ማለት ነው። ሌላው ደግሞ ትላንትና በላይቭ ቪዲዮ ያሳየኋችሁ አንድ መረጃ ነበር። የቢድ እና የአስክ የፍላጎትና የአቅርቦት መዛመድ ማለት ነው። በተለይ እንደምታውቁት ከሆነ የሰርግና የተለያዩ ክስተቶች ወቅት በሚደርስበት ሰዓት ላይ የጌጣጌጥ ወርቅ ፍላጎት በከፍተኛ ሁኔታ ይጨምራልና ሌላኛው ደግሞ ይሄ ትልቅ አዝማሚያውን ከፍና ዝቅ ከሚያደርጉት መካከል ይጠቀሳል። ሌላው ደግሞ የኢንቨስትመንት እይታ ነው። ሁሉም ሰው ተመሳሳይ እይታ ላይ ኖሮ ይችላል። አብዛኛው ሰው ወርቅን እንደ ውበት ብቻ አይደለም የሚመለከተው፣ ለወደፊት የሀብት ማከማቻነት ይጠቀምበታል ማለት ነው። በዛ የወርቅ ዋጋ ስትገዙ ሰዎች ከዚህም አንጻር ገዝተው አዝማሚያውን ለየት እንዲል ያደርጉታል ማለት ነው። አሁን የነገርኳችሁን የ4 ግራምም ግዙ የሌላም የ1 ግራምም ብትገዙ ወርቅ ነው። ግራሙ አነሰ በዛ አይደለም። ስለዚህ በትንሽም በትልቅም የገዛችሁትን ወርቅ እንዴት አድርጋችሁ ነው ገንዘብ ከመክፈላችሁ በፊት ከመግዛታችሁ በፊት እነዚህ የምነግራችሁን ነገሮች አጥብቃችሁ ልትከታተሉ ይገባል። ይህንን የምነግራችሁ ዛሬ ይመስለኛል ዋጋውን ቀድሜ ነግራችኋለሁ። ስለዚህ ጊዜ ያላችሁ ደግሞ ገፋቢል እስከ 8 እና 9 ደቂቃ ስለሆነ ይህንን ተከታተሉ። ቪዲዮውን እየተከታተላችሁ ደግሞ ላይክ አላደርጋችሁ ላይክ አድርጉ። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ወርቅን ስትገዙ ማድረግ ያለባችሁ ጥንቃቄ ምንድነው? እስቲ እንደዚህ አይነት ጥንቃቄን አደርጋለሁ ብላችሁ ኮመንት ላይ ጻፉልኝ። ይሄንን እኔ የምነግራችሁን ከመስማታችሁ በፊት ማለት ነው። ምናልባት አይ እንደዚህ አይነት ነገር አናቅም የምትሉ ከሆነ ደግሞ ስሙኝ ማለት ነው። የመጀመሪያው የወርቅ ጥራቱን ሚዛኑን ማረጋገጥ፣ ሁለቱንም ማረጋገጥ ነው። ከአራቱ ማረጋገጥ ያው በጽሁፉ ታውቃላችሁ። በተለያየ አሲድ ምርመራ እንዲያደርግ ወይም ደግሞ በሳህን ላይ ፈቅፍቆ ቼክ እንዲያደርግ መጠየቅ ትችላላችሁ። ፕላስ ደግሞ የተለያዩ ወርቅ ነው ወርቅ አይደለም የሚሉ የተለያዩ ቴክኒኮች አሉ የምትለዩበት ማለት ነው። የሰራሁት ቪዲዮ አለ ትክክለኛና ሐሰተኛ ወርቅን የምንለይበት፣ እሱን ቪዲዮ መመልከት ትችላላችሁ ቻናላችን ላይ ማለት ነው። ፕላስ ደግሞ ሚዛኑን ማረጋገጥ ነው። ማንኛውም ህጋዊ ፒያሳ ወርቅ ቤት በተለይ ዲጂታል የሆነ ሚዛን የሌለው የለም። የወርቅ ጥራቱንም የሚመረብንበት መሳሪያ አለው። ስለዚህ ሚዛኑን ስትመለከቱት በተለይ 0.0 ማለቱን መስተካከሉን ቼክ አድርጉ። የምትከሱት ወርቅም ትክክለኛ ካራት መሆኑን በአይናችሁ ማረጋገጥ አለባችሁ። ሌላው ደግሞ ማትረሱት ነገር መሆን ያለበት ህጋዊ ደረሰኝ ከገዛችሁት ቦታ ተቀበሉ። ማህተም መቀበል አይርሱ። በደረሰኙ ላይ እንግዲህ የግራም መጠን አለ፣ የካራት አይነት አለ፣ የዕለት ዋጋ አለ፣ የአሰራር ክፍያ አለ። የሱቁ ማህተም በትክክል ማረጋገጡን ቼክ አድርጉ። ደረሰኙን ወደፊት መልሰው ብትሸጡት የባለቤትነት ማረጋገጫ ነው፣ ዋስትና ነው። በዛ ላይ ደግሞ አሪፍ ዋጋ ማድረጋችሁ ስለምትሸጡት ማለት ነው። ሌላው ደግሞ ፍቃድ ያላቸው ቦታዎች መግዛት እንዳትረሱ። ከታወቁ ህጋዊ ፍቃድ ያላቸው ቦታ ላይ መገበያየት ነው የሚያዋጣው ማለት ነው። ህጋዊ ፍቃድ ከሌላቸው ደላሎች ለመግዛት ሐሰተኛ የሆነ ወርቅ የመግዛት እድላችሁ ከፍተኛ ይሆናል። ምክንያቱም በጎን የሚይዙት ስለማይታወቅ ማለት ነው። ሌላው ደግሞ የፈለጋችሁት ቦታ ላይ መደራደር ትችላላችሁ። ተመሳሳይ ቢሆን እንኳን ወርቁ ማለት ነው ተመሳሳይ ቢሆን እንኳን የነገርኳችሁ ወርቅ ዋጋ ተመሳሳይ ቢሆን አሁን 116000 ነው 4 ግራሙ ቢላችሁ እንኳን በዛ ዋጋት እንትን አትበሏችሁ። ከዛ በታች ቢያንስ የ1000 እና የ2000 ድረስ ቢቀነሱላችሁ ለእናንተ ጥቅም ነው። የትራንስፖርት ይሆናችኋል፣ የነዳጅ ይሆናችኋል። ስለዚህ እንደዛ አድርጋችሁ መከራከር አትርሱ። የሱቆችን የስራ ከፊያ በዛው እንደሚላይ ማወቅ አለባችሁ። ስለዚህ በአንድ ብቻ ሱቅ ሳትወሰኑ 2 እና 3 ሱቆችን ጠይቁ ማለት ነው። በአጠቃላይ የወርቅ ገበያ ሁልጊዜም ቢሆን ጠንካራ የፋይናንስ ዋስትና በመሆኑ አሁንም ቢሆን አስተማማኝ የቁጠባ መንገድ ነው። ነገር ግን ስኬታማ ግዢ ለመፈጸም ጥንቃቄ እንዲሁም የገበያ መረጃ ወሳኝ ነው። እናንተስ ምን ታስባላችሁ? በአሁኑ ወቅት ወርቅ መግዛት ወይስ መሸጥ ያዋጣል? በቅርቡ ወደ ፒያሳ ወይም ደግሞ ሌላ ቦታም ካላችሁ ባላችሁበት አካባቢ ወርቅ ቤት ጎራ ብላችሁ ታውቃላችሁ? የገጠማችሁ የዋጋ ሁኔታ ምን ይመስላል? አስተያየታችሁን ከታች ኮመንት ላይ አጋሩ። ይህ መረጃ ለወዳጅ ዘመድ ጠቃሚ ነው ብላችሁ ካሰባችሁ ሼር ማድረግ አይረሳ። ቻናላችንም ሰብስክራይብ ያድርጉልን። አብራችሁን ስለቆያችሁ እስካሁን እናመሰግናለን፣ ስለ ትዕግስታችሁ ማለት ነው። ቪዲዮውን ሰብስክራይብ ማድረግ እንዲሁም ላይክ ማድረግ አይረሳ። መልካም ጊዜ